የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ ከመኖሪያ ቤታቸው በጸጥታ ኃይሎች ተይዘው እንደተወሰዱ ተሰምቷል። ታዬ በቁጥጥር ስር የዋሉት የፌዴራሉ ጠቅላይ ፍርድ ቤት ቀደም ሲል ነጻ የተባሉባቸውን 2 ክሶች በድጋሚ እንዲከላከሉ ከወሰነ ከሰዓታት በኋላ ነው። ፍርድ ቤቱ አቃቤ ሕግ ያቀረበውን አቤቱታ ተቀብሎ ታዬ በድጋሚ እንዲከላከሉ የወሰነባቸው አንዱ ክስ የሀገር ጠላት ከሆኑ ጸረ ሰላም ኃይሎች ጋር በማበር የሀገርን ደህንነት የሚጎዱ ተግባራት ላይ ተሳትፏል የሚለው ሲሆን ሁለተኛው ክስ ደግሞ የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች በማህበራዊ መገናኛ ዘዴዎች የሚያሰራጯቸውን የሐሰት መረጃዎች በፌስቡክ ገጻቸው አጋርተዋል የሚለው ነው። ፍርድ ቤቱ ይህንን ውሳኔ የወሰነው ታዬ ከህገወጥ ጦር መሳሪያ ጋር በተያያዘ የተመሰረተባቸውን ክስ ከወህኒ ቤት ውጭ ሆነው በመከላከል ላይ ባሉበት ሰዓት ነው። የቤንሻንጉል ጉሙዝ መተከል ዞን ራሱን የቻለ ክልል እንዲሆን ተቃዋሚው የቦሩ ሽናሻ ዲሞክራሲያዊ ፓርቲ ለሀገራዊ ምክክር ኮሚሽኑ አጀንዳ ማቅረቡን ሪፖርተር ዘግቧል። ፓርቲው መተከል ዞን ራሱን የቻለ ክልል እንዲሆን የጠየቀው ዞኑ ታላቁ ህዳሴ ግድብ የሚገኝበት በርካታ ብሔረሰቦች የሚኖሩበትና የክልሉ መንግስት መቀመጫ ከሆነችው አሶሳ ከተማ በብዙ ኪሎ ሜትሮች ርቀት ላይ የምትገኝ መሆኑን በመጥቀስ እንደሆነ ዘገባው ጠቅሷል። ሌላው የአማራ ዲሞክራሲያዊ ኃይል ንቅናቄ ሊቀመንበር በበኩሉ መተከልን ጨምሮ በጉልበት የተወሰዱ የአማራ ህዝብ ግዛቶች ሊመለሱ ይገባል የሚል አጀንዳ ለኮሚሽኑ ማቅረቡ እንደተሰማ የዜና ምንጮች ጠቅሰዋል። የክልላዊ ዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት በአንድ ወር ተኩል ጊዜ ውስጥ በትግራይ ክልል መስራች ጉባኤ እንደሚያካሄድ አዲስ አበባ ውስጥ በሰጠው ጋዜጣዊ መግለጫ ላይ አስታውቋል። የፓርቲው አመራሮች በቀጣዩ ሳምንት የአባላት ምልመላና የፓርቲውን አደረጃጀቶች የመዘርጋት ስራ እንደሚጀምሩ ገልጸዋል። ጋዜጣዊ መግለጫውን የሰጡት የቀድሞ የትግራይ ጊዜያዊ አስተዳደር የኮሙኒኬሽን ቢሮ ኃላፊና የፓርቲው የሚዲያና የኮሙኒኬሽን አስተባባሪ ረዳኢ ሀለፎም ናቸው። የአባላት ምልመላው በለውጥ ፈላጊ የህወሓት አባላት ላይ ትኩረት ያደርጋል ተብሏል። ረዳኢ በሰሜኑ ጦርነት ወቅት በኃይል የተያዙ አካባቢዎች የትግራይ ግዛቶች እንጂ አወዛጋቢ አካባቢዎች አይደሉም በማለትም በመግለጫው ላይ ተናግረዋል። በኢትዮጵያ በኤምፖክስ ህይወቱ ያለፈ የመጀመሪያ ሰው ተመዘገበ። አጠቃላይ በሽታ የተያዙ ሰዎች ብዛት ደግሞ ወደ 6 ከፍ ብሏል። ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናቀረው የጤና ሚኒስቴር ዕለታዊ ሪፖርት እንደሚያመለክተው በኢትዮጵያ እስካሁን ቫይረሱ በ6 ሰዎች ላይ የተገኘ ሲሆን ከነዚህ ውስጥ 5ቱ ለይቶ ሕክምና ላይ ናቸው። መረጃው እንደ ታካሚ ሞቱ መረጋገጡን ያመለከተ ሲሆን ይህም ቫይረሱ በአገሪቱ ከተገኘ ጊዜ አንስቶ የመጀመሪያው ሞት ነው። የሶማሊላንድ ራስ ገዝ ፕሬዝዳንት አብዲራህማን አብዱላሂ ሶማሊላንድ የሀገርነት እውቅና የምታገኝበት ጊዜ ተቃርበዋል ማለታቸውን ዘ ጋርዲያን ጋዜጣ ዘግቧል። ፕሬዝዳንቱ አሁን ዋናው ጉዳይ በቅድሚያ የትኛው ሀገር መቼ ለሶማሊላንድ እውቅና ይሰጣል የሚለው ብቻ ነው ማለታቸውን ዘገባው ጠቅሷል። ጋዜጣው አያይዘውም ከፍተኛ የአሜሪካ ባለስልጣናት በቅርቡ በአርጌሳ ጉብኝት ማድረጋቸውንና በርበራ ወደብ ለአሜሪካ ያለውን አዋጭነት የሚገመግብ ቡድንም አሜሪካ በቅርቡ ወደ ሶማሊላንድ እንደምትልክ ፕሬዝዳንቱ ነግረውኛል ብለዋል። ግብጽ የናይል ወንዝን በመጥለፍ በረሃ ላይ ጂሪያን የተባለች አዲስ ግዙፍ ከተማ ልትገነባ መሆኑን ሮይተርስ ዘግበዋል። በአመት ወደ ግብጽ ከሚፈሰው የናይል ወንዝ ውሃ ውስጥ 7% አቅጣጫ በማስቀየር ወደ አዲሷ ከተማ እንዲፈስ ለማድረግ እንደታቀደ ዘገባው ጠቅሷል። አዲሷ ከተማ ከካይሮ 42 ኪሎ ሜትር ርቀት ላይ በ6.8 ሚሊዮን ስኩዌር ሜትር ላይ የምትገነባ ሲሆን በከተማው አካባቢ ለሚካሄዱ ግዙፍ የመስኖ እርሻዎች ከወንዙ በቀን 10 ሚሊዮን ኩቢክ ሜትር ውሃ ወደ ከተማው አካባቢ ይፈሳል ተብሎ ይጠበቃል ተብሏል። ከዋዜማ ነው። እስራኤል በኃይል በያዘችው የፍልስጤማው ግዛት ዌስት ባንክ በ10 ዓመታት ውስጥ ታላቅ የተባለውን ሰፈራ እያስፋፋች መሆኑን አስታወቀች። የእስራኤል ሚኒስትሮች 22 አዳዲስ የአይሁድ ሰፈራዎች እንዲመሰረቱ አጽድቀናል ብለዋል። ቢል ጌትስ ካለው $200 ቢሊዮን ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥ መሆኑን በአዲስ አበባ ቆይታ ተናገረ። የማይክሮሶፍት መስራቹ ቢል ጌትስ በቀጣዮቹ 20 ዓመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶችን ለማሻሻል እንደሚያውል ተናገረ። ቢል ጌትስ በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ፈጣሪዎች ሰው ሰራሽ አስተውሎትን ወይም ኤአይ በምን አይነት መንገድ በመጠቀም በአህጉራቸው የጤና አገልግሎትን ማሻሻል እንደሚችሉ እንዲያስቡ አሳስበዋል።